መስቀልን በኢቢኤስ ከታላቁ የህዳሴ ግድብ ወደ እናንተ እየደረሰ ይገኛል። አሁን ቀጣዩ ምንድነው? ሰብልዬ ባለትዳሮች ነው ያው ማት ፍቅረኞችና ባለትዳሮች አሉ እዚህ ግድቡ እስከሚገደብ ያለው ያው አባይ ፍቅርም አለ ፍቅር ትዳርም አለ ትዳርም ይዞ ይመጣልና እነሱ ጋር ቆይታ ነው የምናደርገው አሁን የሚገርም ቦታ ነው። ለፍቅር ደግሞ ብዙ ታሪኮች የሚጠነሰሱበት እንዲሁም ደግሞ ጥንስሳቸው ደግሞ እዚህ የተጠመቀበት ነው እና ብዙ የፍቅር ታሪኮች አሉ። ከነዛ ውስጥ ደግሞ ሁለት ባለ ታሪኮችን ወስደን ጨዋታውና ወግ ይኖረናል አይደል? ህዳሴው ግድብ ላይ ፍቅር እንዴት ነው ልንላቸው ነው። ጻግዬ እንግዲህ ጠይቂልን። ቀጥታ ወደ ፕሮግራሙ እናልፋለን። በድጋሚ እንኳን አደረሳችሁ። በድጋሚ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ዛሬ እንግዲህ መስቀል ቅዳሜ ቀን ውሏል። ቅዳሜን ከሰዓት ደግሞ መስቀልን በኢቢኤስ ብለን እዚህ ከታላቁ የህዳሴ ግድብ ዝግጅቶቻችን የበዓል እንደቀጠሉ ነው። ባለትዳሮቹ ሰዓት ላይ ደርሰናል። ላለፉት 13 ዓመት እንግዲህ በትዳር እዚሁ ህዳሴ ግድብ ኑሯቸውን ያደረጉ ጥንዶች ለዛሬ እንግዳ አድርገን እንግዲህ መርጠናል። አቶ የተሻ ወርቅ ለማና ወይዘሮ ዓለም ስራ ሊቁ እንኳን ደህና መጣችሁ ነው። እንኳን ደህና መጣው ነው የሚባለው። ሁለቱም ያስገራል መጣሽ እኛም ካለና መጣ ያው ወደ እናንተ ቤት እንዳልል የኛ ቤት ነው ህዳሴ ግድብ የሁላችንም ነውና እንኳን አደረሳችሁ ለመስቀል በዓል። እንኳን አብረው አደረሰን። እንግዲህ እናንተ እንኳን ለምዳችሁታል። በረሃ ነው አካባቢው። ለናንተ ይሄንን አየር ተላምዶ መኖር አዲስ ነገር አይመስለኝምና ስንት አመት ማለት ነው እዚህ የኖራችሁት? 13 አመት አለፈን። 13 አመት ልክ ሲጀመር ማለት ነው። ተጀምሮ ከሆነ ወራት በኋላ አንድ አመት ማን ነው መጀመሪያ የመጣው? እኔ ነኝ የመጣው። አንተ ነበርክ የመጣው? ስለዚህ እስኪ በደንብ ስላንተ ንገረን። መጀመሪያ የት ነበርክ? ትውውቃችሁ እንዴት ነበረ? እኔ መጀመሪያ አዲስ አበባ ነበር። ከአዲስ አበባ ወደዚህ መጣው። ህዳር ላይ ነው ወደዚህ የመጣው። ህዳር ላይ መጣው። ያው ኢንጌጅ ያደረኩት ቀደም እንደነገረችሽ በለስ ለሞነውና በለስ የበለስ ፕሮጀክት በለስ ፕሮጀክት ሆኖ በህዳሴው ስር ነው። በህዳሴው ስር ሆኖ በለስ ፕሮጀክት ኢንጌጅመንቱ እዛ ስለነበረ እዛ እንጌጅ ያደረግን። ከዛ ምን ላይ ነበር የምትሰራው አንተ? እኔ ተመረኩት በኤሌክትሪካል ኤሌክትሮኒክስ ቴክኖሎጂ አዲስ ኮሌጅ ዲፕሎማ አለኝና በዛ ነበር የምሰራው። ከዛ ሁኔታዎች ስላይመቻቸው ሲቀር ወደ አርሲሲ ፕላንት ሄድኩኝ። አርሲሲ ፕላንት ማለት ኮንክሪቱን አብኩቶ ወደ ዳሙ የሚልክ እዛ ላይ ነበር የምሰራውና ቀደም ብዬ ህዳር ላይ ነው ወደዚህ መጣው። እሷ እዛው ቀረች ለ7 ወር ያህል። ከዛ እዚህ መጣው። እዚህ መጥቼ ግን ያው እዛ መሄድ ነበር ለባል ሲሆን ትውውቃችሁ የቱ ጋር ነው ማለት ነው? በለስ ምን ሙያ ላይ ነበርሽ አንቺ እዛ? አካውንታንት። እንዴት ተገናኛችሁ? የመጀመሪያውን ቀን አስታውሱኝ እስቲ። የመጀመሪያውን ቀን እኔ ስራ ላይ ነበርኩ እንዳልኩሽ ቅድም ያው በኤሌክትሪሻን ነበር የምሰራውና ስራ ላይ ነበርኩና ከሜካኒካል ወርክሾፕ ወደ ኤሌክትሪካል ወርክሾፕ ስገባ ድንገት ከመኪና ስትወርድ አየዋት። ቆንጆ ናት ደግሞ። ከዛ እንግዲህ ያው ፍቅር ማለት ያው በምን መንገድ የፍቅር ጥያቄህን አቀረብክላት? በአካል ማቅረብ አልቻልኩም። ለምን ጭምትነት ትንሽ አለብኝ። ብዙ ማውራት አልወድም እና እንደዛ ነገር ስለሆነ መጀመሪያ በአካል እንደዚህ ነው ብዬ ልነግራት አልቻልኩም እውነት ለምናገር። ግን ያው አንዳንድ ማቴሪያሎችን ከስቶር ሳወጣ አያታለሁ እንደዚህ ሰላም በተረፈ ግን አንድ ምግባባው ልጅ ነበረ። ካየዋት ከአንድ ወር በኋላ ነው ስልኳን ያገኘው። እሷ አታውቅም ይሄንን ሁሉ? አታውቅም። እሷም የምታውቀው ነገር የለም። ስታያት ግን ምን አስደነገጠ? ሁሉ ነገር በተለይ አይኗ ትንሽ ካገኘዋት በኋላ ደግሞ ስልኩን ካገኘው በኋላ ኔትወርክ ጠፋ። ኔትወርክ የለም። አናዘር ቻለኝ ለአንድ ለ15 ቀን ኔትወርክ ጠፋ። ከዛ በኋላ ኔትወርክ ሲመጣ ደወልኩ። ፊድባኩ ጥሩ ሲሆን አወቀች። ግን ማለት ራሴን ገልጫለሁ እንደዚህ አይነት ልጅ ነኝ ብዬ ያው ሰርቪስ ውስጥም ስለምንገናኝ ብዙ የመገናኘት ነበር ያው በሰላምታና በስራ ሁኔታ ብቻ። ከዛ በዚህ ሁኔታ ቀስ በቀስ የፍቅር ጥያቄን አቀረብኩ። ተቀባይነት አገኘው። እግዚአብሔር ይመስገን እስከዚህ ደርሰናል። ዓለም ስራ አንቺ ጋር ይሄ ጥያቄ ሲመጣ
አንቺ በዛ ሰዓት ወደ ትዳር እንሄዳለን ለዚህን ቁም ነገር እንበቃለን እንደዚህ እዚህ ህይወት ላይ እንደርሳለን ብለሽ አስበሽ ነበር? አይ ያው ገና የወጣት ልጅነት ስለሆነ ስለ ትዳር ምናምን ያኔ አላሰብኩም። ያው ግን ጥያቄውን ተቀበልኩ ተቀራረብነ እየተዋደድነ ሄድነ በቃ ማለት አሁን ተመስገን የሁለት ልጆች ባለቤት ሆነናል። ዋው እነዚህ ሁለት ልጆች የተወለዱት እዚሁ ነው? ህዳሴ ግድብ ነው የተወለዱት። ህዳሴ ግድብ ነው የተወለዱት። እስኪ ስለ ልጆች ከማንሳታችን በፊት እንግዲህ ተቀራረባችሁ ተገናኛችሁ ግን ወደዚህስ ማን ቀድሞ መጣና እንዴት ወደዚህ መኖር ጀመራችሁ? ወደዚህ የመጣ እሱ ነው ቀድሞኝ የመጣ። እሱ ከመጣ ከ7 ወር ወይ 8 ወር ተጋብታችሁ ነበር ያኔ? አልተጋባንም። ከተጋባን ገና 10 አመት የሚሆንም ሚያዝያ 30 ነው። በጓደኝነት ነው 13 አመት ያለሽ ያው 13 14 ነው ያው ስንቀጠር እሱ ወደዚህ ሲመጣ ስራሽ ወደዚህ ያመጣሽ ነበር ወይስ? አዎ የዚህ ቅጥር ነኝ የህዳሴ ቅጥር ነኝ። ቢሮ እስከሚመቻች ነው እዛ የቆየሁት። ወደዚህ ሲጣሩኝ አለቆቼ መጣሁኝ። ከዛ እዚህ ተገናኛችሁ? አዎ እዚሁ አብረን መኖር ጀመርነ። ኑሮ እንዴት ነው ታዲያ? እንግዲህ አሁን እኛ ኑሮ በከተማ አለ ያው ከአዲስ አበባ ነው የመጣሁት ከጎንደር ነው የመጣሽው። ኑሮ በአዲስ አበባ በጎንደር አለ። ኑሮ ደግሞ በህዳሴ ግድብ ትዳር እንዴት ነው? ብዙ ፈተናዎች አሉ። እሷም የዋህናት ቶሎ ተቆጥታ ቶሎ ነው የምትረሳው። ትልቁ ወድላት ነገር ከውጭም ቻሌንጅ መጣ ከራሳችንም ቻሌንጅ መጣ። ውስጣችን መቼም ብዙ ነገር ይኖራል። ትዳር ሲባል ቀላል ነገር አይደለም። ራሱ ተቋም ነው። እኔ ብቻ የምመራው አይደለም፣ እሷ ብቻ የምትመራው አይደለም። ስለዚህ ብዙ ነገሮች አሉ። ከውጭ የሚመጣብንም ነገር ተመካክረን እናልፈዋለን። ቤት ውስጥ ያለው ነገር ግጭቱ ከ30 ደቂቃ ኩርፊያ አይዘልም። እኛ ቤት እስካሁን ያቆየን ነገር ይሄ ነው። እስካሁን ማንም ያኮርፈው ግን ኩርፊያ አይ ያው በሳጫለሁ እናገራለሁ መልሼ ረሳዋለሁ። ቂም ምናምን በውስጤ አልይዝም። ቢያንስ የ20 የ30 ደቂቃ እሱ ገልጾታል። ኩርፊያ ይኖረኛል ወደው ረሳዋለሁ። ከ30 ደቂቃ በላይ ማለፍ የለበትም። ይሄ ህግ አያድርም። እኔ እንግዲህ እናንተ ብቻ ሳትሆኑ ሌሎችም አንዳንድ ባለትዳሮች አይቻሉ እዚህ ግቢ ሌሎች ደግሞ አሉ ቤተሰቦቻቸው ወደ ከተማ ወደ አዲስ አበባ ሌሎች የሚኖሩና በ6 ወር አንዴ እንደዛ የሚሄዱ አንድ ላይ የትም ቦታ በትዳር አብሮ መኖርና ደግሞ ተለያይቶ መኖር የሚለያይ ይመስለኛል። እናንተ ህዳሴ ግድብ ምን አይነት እድል ፈጠራላችሁ? እንደው ያው ህዳሴ ግድብ ለኛ የፈጠረው ድርጅቱ አንደኛ ባልና ሚስት ስንጋባ ቤት አንድ ላይ እንድንኖር ፈቀዱልን። ለባልና ሚስቶች አንድ ቤት ተሰጠን። በፊት ሳንጋባ እኔም ከሌላ ሩም ቤቴ የሆነች ሴት ነበረች ከሷ ጋር ነው የሚኖር፣ እሱም ከሌላ ሰው ጋር ነው የሚኖር። እየተገናኘን ነው ያው ምግብ አብረን እንበላለን። ከዛ ስንጋባ የጋብቻ ላይ ሰሷል አይደለ? እሱን ይዘመጠን አንድ ላይ እንድንኖር ቤት ጠየቅነ፣ ቤት ተሰጠን። ከዛ እርግዝና መጣ፣ ልጅ መጣ። ልጅም ሲመጣ ጠየቅነ ይዘን መጠን እንድናሳድግ ተፈቀደልን። ቤቢ ሲተር ሞግዚት ይዘን መጠን እዚሁ ያሳደግነ። ለትምህርት ስደርስ ደግሞ ኬጅ አለ ሳልኒ እየከፈለ መምህር ቀጥሮ ኬጅ ተማረች። አሁን ተመርቃለች። አሁን ወደ ጎንደር ልካታለሁ በያስብያለሁ። ኬጅ ብቻ ነው ያለው እዚህ? ኬጅ ብቻ ነው። የህዳሴው ግድብ በእናንተ ትዳር ላይ ትልቅ እንግዲህ አስተዋጽኦ ያለው ይመስለኛል። ይሄ ድርጅት ባይኖር እዚህ ባትቀጠሩ ምናልባት ላትገናኙ ትችላላችሁ። ተገናኝታችሁ ደግሞ ኑሯችሁን እዚህ ማድረግ ሌላ ነገር ነው። አሁን የህዳሴ ግድብ ከውጭ ሆነን ያው በሩቅ ነው የምናየው፣ እኛ በሩቅ እንደ ራሳችን ነው የምናየው፣ ከኪሳችን አውጥተን የገነባ ነው የራሳችን። እናንተ ደግሞ ከሰራችሁት አብራችሁ ሆናችሁ ከኖራችሁ ሰዎች መካከል አንዱ ናችሁ እና እስኪ ስራውን ደግሞ በትዳር እዚሁ ኖረህ እዚሁ እያገለገልክ መኖር ላንተ እንዴት ነው? ስራህንም በዛው ንገረን እስኪ። እንግዲህ እንደ አንድ የድርጅቱ የዊውቢል ሰራተኛ ማንም ከተነሳበት ከታች ነው ሁላችንም የተነሳ ነው። እንደ ባለሙያ ድርጅቱ ቀጥሮናል። ግን መጀመሪያ የነበረው አየር ሁኔታ እንደዚህ አልነበረም። በጣም ፈታኝ ነው የነበረው። መተኛት አይቻልም። ቤት ውስጥ መተኛት በፍጹም አይታሰብም። አዎ በጣም መተኛት አይቻልም። ውጪ ነው የምንተኛው። ፍራሻችንን ውጪ ዘርግተን ስንተኛም ንፋስ የሚያመጣው አዋራ አለ፣ የሚያለብሽ ላብ አለ።
ያው ጧት ስትነሺ ሌላ ሻወር ወስደሽ ወደ ስራ የምትሄጂው። እንቅልፍም ያው በደንብ አይወስድሽም። ሰው ወደ እየመጣ ሲሄድ ብዙ ነገሮች እየተቀየሩ መጡ። አካባቢውም እንደዚህ ያልነበረም። አሁን ክረምት ላይ እንደዚህ በጣም ደስ ይላል ሲያዩ። የካቲት እስከ ግንቦት ያለው ወራት በጣም ፈታኝ ወራት፣ በጣም ፈታኝ ወራት። ከዛ ውጪ ሌላ ወደኛ ነገር ስመጣም ልልሽ የምፈልገው ያው እኔ ቀድሜ መጥቻለሁ። እኔ ከመጣው በኋላ አብሮ ለመኖር አስቸጋሪ ነው። አብሮ ለመኖር ለስራ ስለመጣን ድርጅቱም አይፈቅድልሽም። ለስራ ስለመጣን ያው በራሳችን መንገድ ራሳችንን ሴቲንግ ውስጥ እያስገባን እየኖርን ቻሌንጆችን እየወጣን አንቺ ህይወት ውስጥ ሰው በተለያየ መንገድ ሊመጣ ይችላል። ያንንም በእግዚአብሔር ኃይል እያለፍ ነው። የድርጅቱንም ስራ በጎን አብረን እያስኬድን ብዙ ቻሌንጆችን አሳልፈናል። ግን እዚህ ቦታ ለመስራትም አብሮ ለመኖርም ብዙ ቻሌንጆች አሉ። ክብር ለመድኃኒዓለምና ለእናቱ ይሁን። እስካሁን አብረን ቆይተናል። ልጆች ደግሞ ሌላ በረከት ናቸው አይደለ? ልጆች ከመጡ በኋላ ራሱ ትዳር የሆነ መልኩን ትንሽ ቀየር ነገር ያደርጋል። በበረከት ልጆች በረከት ናቸውና ልጆች ከመጡ በኋላ እዚህ ማሳደግ ሴትነት አለ፣ ስራው አለ፣ ልጆች ማሳደግ አለ። እዚህ እንግዲህ በረሃ ነው ያው እንደምናየው ነውና ይሄንን ጉዳይ እስኪ በደንብ አጫውችን አንቺ። ያው ልጆች ማለት ልጅ ሲመጣ ብዙ ፈተና እንዳለ ታውቂያለሽ። ማለት ያው ፈልገሽው ነው ልጆችን ለመውለድ ስለፈለግሽ የሚመጣውን ፈተና አጋፈጣዋለሁ ብለሽ ነው ተዘጋጅተሽ ራስሽን የምትጠብቂ። ያው ብዙ ፈተና አሳልፌያለሁ። ያው የምታውቂው ይሄ በረሃ ነው። ደና ህክምናም በደንብ የለም። ሲታመሙብሽ ያው ትደነግጫለሽ። ማለት እኔ ለመጀመሪያ ጊዜ ነው የ4 ወር ህፃን ነው ይዤ የመጣሁት እና ያው ስትታመምብኝ ምናምን ደነግጣለሁ። ያው እሱም ከጎኔ ስላለ አንዳንዱም እንደኛ ወልደው የመጣሉ ከነሱ ልምድ ያየው አይዞሽ ይያሉኝ ያው ተመስገን አሁን ትልቋ ልጅም 9 አመቷን ልትገባ ነው። እኔ ግን እንደ ማለት አሁን ትዳር ኑሮ ሲኖር አስቤዛ አለ፣ ብዙ ነገር መግዛት አለ ምናምንና አሁን በቃ በረሃ ውስጥ ነው ያለነው። ምንም ከተማ የሚባል ነገር በዙሪያችን የለምና እንዴት ነው እሱን የምታደርጉት? መቼ ነው በስንት ጊዜ እየወጣችሁ የምትገዛዙት? ከየትስ ነው? ያው እዚህ ሱቅ አለ፣ ሱፐር ማርኬት አለ ራሱን የቻለ። ቢያንስ ከሳምንት 2 ቀን አስቤዛ ይመጣል ከባህር ዳር እና የምትፈልጊውን ነገር አንቺ አትክልትም ነገር ከፈለግሽ ለልጆችም ፍሩት፣ ሙዝ፣ ብርቱካን ይመጣል። ቲማቲምም፣ ሽንኩርት፣ ድንች ምን ፈልገውን ነገር እዚህ እናገኛለን እና ምንም አስቤዛ በኩል ቸግሮን አያውቅም። ሁሉ ነገር ሙሉ ነው እዚህ ያለ። ነጋዴዎች አሉ ያቀርባሉ። በሳምንት 2 ቀን ያመጣሉ፣ እንገዛለን ምን ፈልገው መርጠን። ልጆቻችሁ ስንት አመት ሆናቸው? 8 አመትና 3 አመት። 8 አመትና 3 አመት አሉ እዚህ አካባቢ አሉ አይደለ? ጌያይ ስማቸው ግን ዝም ብዬ ሳስበው ከህዳሴ ግድቡ ጋር የሚገናኝ መሰለኝ። እንግዲህ አላቅም ምን ብላችሁ እንዳወጣችሁ። አይ ስማቸውን ያወጣላቸው የሱ አጎት ነው፣ የባለቤት አጎት ነው። እሺ። እና ትልቋን ኢላሪያ ነይ እስቲ። እንዴት ነሽ? ደህና ነሽ? ና ሰላም በለኝ። ለምደውታል አየሩን አይደል? አዎ ለምደውታል። ኢላሪያ ሌላ ስም የላትም ከአባይ ጋር የሚገናኝ? እናቴ አባይነሽ ትላታለች። አባይ ግድብ ስለተወለደች አባይነሽ ትላታለች። ታዲያ ይሄንን እኮ ነው የምለው። ኢላሪያ በቃ እዚህ ጋር ፀሐይ ስለሆነ አሁን እዛ ጋር ጥለዋል አይደለ? እዛ ጋር ሂጂና ቁጭ በይ እሺ። ጎበዝ። የመስቀል በዓልን እያከበረን ነው እንግዲህ። በመስቀል በዓል በቅዳሜን ከሰዓት መስቀልን በኢቢኤስ ብለን እዚህ በታላቁ ህዳሴ ላይ ነው የምንገኘው። መልካም በዓል የምትሏቸው ዘመዶቻችሁ ካሉ ፍቅራችሁንም መገላለጽ ከፈለጋችሁ እንግዲህ ያው ለመስቀል በዓል እንኳን ላደረሳችሁ ማለት የምፈልገው ጠቅላላ የኢትዮጵያን ህዝብ በሙሉና የህዳሴን ሰራተኛ በሙሉ እንኳን ለመስቀል በዓሉ እንኳን ላደረሳችሁ ማለት እፈልጋለሁ። ለህዳሴ ግድብ ሰራተኞች በአጠቃላይ አዎ እኔ የህዳሴ ግድብ
አልቋል ፕሮጀክቱ ተጠናቋል ተብሎ እንግዲህ ያንን ቀን ስናከብር እናስታውሳለን አሁንና ይሄ ስሜት ለእናንተ በጣም የተለየ ይመስለኛል እሱንም ስሜት ጨምር ገለጸልን እስኪ እዚሁ ያለን ይናፍቀናል ገና ሳንሄድ እዚሁ በቃ ተመረቀ ሲባል ይናፍቀናል ገና ሳንሄድ እዚሁ እንኳን አደረሳችሁ ማለት የምትፈልገው ካለ እንኳን አደረሳችሁ ማለት የምፈልገው በመላው ዓለም የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ክርስቲያኖች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ቤተሰቦቼ ወንድሞቼ እንኳን በሰላም አደረሳችሁ የባለቤቴ እናት እንኳን በሰላም አደረሰሽ የባለቤቴ ወንድሞች እንኳን በሰላም አደረሳችሁ መልካም የመስቀል በዓል ይሁንላችሁ እኛም እንግዲህ ዛሬ በመስቀልን በኢቢኤስ የቅዳሜ ከሰዓት የባለትዳሮች ሰዓት እንግዳችን ስለሆናችሁ እጅግ በጣም አድርገን እናመሰግናለን በድጋሚ እንኳን ለመስቀል በዓል በሰላም አደረሳችሁ ያለን ከዚሁ ከህዳሴ ግድብ ሌሎች የመስቀል በዓል ልዩ ዝግጅቶቻችን ይቀጥላሉ አብራችሁ ቆዩ